በስተመጨረሻም እድልና ኢዛና እጅ ሰጡ። ኢዛናና እድል አሁን ላይ ዜማዬንና እንዲሁም ናቲን በማገት በጣም ብዙ ነገር እያደረጉና እንዲሁም ደግሞ በተለይ እድል እያስመሰለች እንዳለም ሁላችንም እናውቃለን። እድል እያስመሰለችም ቀጥላ ነበረ። አሁን ላይ ግን ሁሉም ነገር ስትጋለጥ በስተመጨረሻም ይጣላሉ። ኢዛናና እድል ሲጣሉ እድልም ደግሞ ካሁን በኋላ ሁሉን ነገር ለያዳ ሁሉን ነገር ተናግሬ ከዛም በኋላ የመጣ ይምጣ እታሰራታለሁ ስትልም ወስናለች። ኢዛና አሁን ላይ በጣም ብዙ ነገር እየሆነና እየፈራ ቢሆንም ግን ደግሞ እድልንም አላመናትም። እድልን አስወግዶ ወይም ደግሞ ከእድል ተለይቶ እድልን ሁሉን ነገር እንድትረሳለትና ነገሮችን ሁሉ ራሱን ነፃ ማድረግ ይፈልጋል። ነገር ግን ደግሞ የገባበት ወንጀል ነፃ ማድረግ አይችልም። ምክንያቱም ደግሞ ናቲንና እንዲሁም ደግሞ ዜማዬን አግተው በጣም ብዙ ነገር ሲያደርጉና እንዲሁም ደግሞ ተደብቀው ሰው ወይም ሲቀብሩ ስለታየ ስለዚህ ግዴታ ያያቸው ሰው ደግሞ በጣም ብዙ ብር እየጠየቃቸውም ስለሆነ ያንን ብርም መክፈል ስላልቻሉ ነው አሁን ላይ እንግዲህ ለህግ ወይም ደግሞ እጃቸውን ሊሰጡ ያሰቡት ማለት ነው። በስተመጨረሻም ኢዛና ወዶ እንኳን ባይሰጥ ነገር ግን ደግሞ ስራውና እንዲሁም በተለይ ዜማዬ ስላወቀችበት ምክንያቱም ዜማዬና እንዲሁም ደግሞ የናቲ ወንድም አንድ ላይ ሆነው በጣም ብዙ ነገር እንደሚያደርጉ ስለታወቀባቸው ስለዚህ ዜማዬና እንዲሁም የናቲ ወንድም የሶስተኛ ወገን ማን እንደሆነ ማወቅ ነው የሚፈልጉት። ምክንያቱም እድልና ኢዛና እንደሆኑ ሁለቱ ስላወቁ ስለዚህ ዜማዬን በድብቅ እየተከታተለቻት ነው ማለት ነው። ያዳና እንዲሁም ነዋ በጣም ተፋቅረዋል። አሁን ላይ ያዳ ስለ ነዋ ነው ማሰብ የሚፈልገው። ምክንያቱም ደግሞ ነዋም በጣም አፍቅረዋለች። ስለዚህ ያዳን ምንም አይነት ነገር መደበቅም አልፈለገችም። እናም ከወንድሟ ጋር የሰሩትን ሁሉ መናገር ትፈልጋለች። ነዋ እንዳለ የምታውቀው ሁሉ ስለዚህ መናገር ትፈልጋለች። ምክንያቱም ደግሞ ያዳን ስላፈቀረችው ከያዳ ምንም ነገር መደበቅ አልችልም በማለት በተደጋጋሚ የቀጠራት ወይም ደግሞ ስራ ስትሰራበት የነበረው ልጅ ጋር ትደውልና በቀኝ ካሁን በኋላ ከዚህ ነገር አስወጣኝ በቅቶኛል ትለዋለች። ምክንያቱም ደግሞ አትደዊ 10 ጊዜ በቀን 10 ጊዜ አትደዊ እኔ ስፈልግ ብቻ እደውልልሻለሁ፣ ስለዚህ አትደውይልኝ ይላታል። እድልም ደግሞ ይህን ስራ መስራት አልፈልግም በቃኝ ካሁን በኋላ ብለን ትላለች። ከዚህ ሁሉ ጣጣ ውስጥ አስወጣኝ፣ እኔ ካሁን በኋላ እስር ቤት ውስጥ መበስበስ አልፈልግም ትላለች። እድልም ደግሞ ከዚህ ችግር ውስጥ መውጣት አትችይም፣ ስለዚህ አርፈሽ ስራሽን ስሪ ይላታል ማለት ነው። እሷም እንግዲህ እጇን ለፖሊስ ሰጥታ ከዛም በኋላ ከነገሮች ሁሉ ነጻ መሆን ነው የምትፈልገው። ልም አልፈልግም ስትል ግን ደግሞ እዩልሽ ዝም ብለሽ እኔ የምልሽን አድርጊ፣ የምልሽን ብቻ አድርጊ፣ ይውልሽ የበሰበሰ ዝናብ አይፈራም ተብሏል። እናም ትሰሪያታለሽ ይላታል። ልም ነገሮች ሁሉ ወደ እኔ እየዞሩ ነው፣ ቆይ ግን እስከ መቼ ነው እኔ የምሳቀቀው በማለት ትነግረዋለች። ዛናም ከነገሮች ሁሉ እየወጣ ነው፣ ታዲያ እኔ ችግር ውስጥ መቀመጥ አልፈልግም ትላለች። እናም እድልም ደግሞ ያልፈለገችውና እንዲሁም ደግሞ ያላሰበችው ችግር ውስጥ በመግባቷ በጣም አዝናለች። እናም ደግሞ እኔ ስፈልግሽ ብቻ ነው እንጂ አንቺ እንዳትደውይ በማለት ስልኩን ጆሮ ላይ ይዘጋባታል። ቀጥታ ኢዛና ያለበት ቦታ ሄዳል። እናም ኢዛናም ሳያስበው ቁጭ ብሎ ነበረ። ግን ደግሞ በጣም የደነግጥና ልዑል ብሎ ሊነሳ ሲል ቁጭ በላሁን ይውልህ ወንድሜ ያለበትን ደርሽበታለሁ፣ ስለዚህ ተቀመጥ፣ መነሳት አያስፈልግም ይለዋል። ኢዛናም በጣም ይደነግጣል። ኢዛናም ወንድሜን አግኝቸዋለሁ ሲል በጣም ደንግጦ ምን ማለት ነው ይለዋል። እናም ምን ነው? አዎ ወንድሜን አግኝቸዋለሁ ይላል። ለምን እንደዚህ ሆንክ ሲለው አይ በጣም ደስ ይላል ብዬ ነው ብሎ ኢዛናም ከእንደገና ያስተባብላል። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ናቸውን ከልብ ለማመሰግነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ቀጣ ወደ ቪዲዮ ያዳና እንዲሁም ነዋ አሁን ላይ በፍቅር ጥፈዋል። እናም እድልም ደግሞ አሁን ላይ ተንኮሏ ሁሉ የሰራችው ነገር እየቆጫት ነው። ምክንያቱም ደግሞ ይሄን ያክል
መጥፎና እንዲሁም ደግሞ ተደብቃ እያስመሰለች በነበረችበት ሰዓት ነገር ግን ደግሞ አሁን ያዳና እንዲሁም ደግሞ አቤኔ ስለጠረጠሩ ስለዚህ ዜማዬን የደበቀቻት ወይም ደግሞ የት እንዳለች የምታውቅ እድል ናት በማለት በተደጋጋሚ ሲነግሯትና እንዲሁም ደግሞ ሲከታተሏትኝ አሁን ላይ ያኔ የሰራችው ሴራ በጣም አስጠልቷታል። እናም ከዚህ ችግር ውስጥ እንዴት ነው የምወጣው በማለት ግራ በመጋባት ከዛ ተቀጥራም ስምሰራበት የነበረው ስለዚህ ከዚህ ስራ መውጣት ትፈልጋለሁ፣ ይበቃኛል፣ ካሁን በኋላ አልፈልግም ትላለች። እሱም ደግሞ ጀምራ መውጣት እንደማትችልና ስለዚህ ግዴታ መወጣት እንዳለባት ደግሞ ስልክ መደወል እንደሌለባት ይነግራታል። በጣም ትበሳጫለች። ከዚህም በላይ ምን እንዳረግልህ ነው የምትፈልገው? ይህ ሁሉ ብዙ ነገር አረኩልህ፣ ስለዚህ ከአቅሜ በላይ ሆኗል። እናም ደግሞ እኔ መሞት አልፈልግም፣ ስለዚህ ተወኝ እባክህን ከዚህ ስራ ልውጣ ስትል ደግሞ በፍጹም አትወጭም ይላታል። ዳና አቤኔ አሁን ላይ እድልን ተጠራጥረዋትኝ እያለ ጠይቋትም እንደማታቅ ነው። ነገር ግን ከስር ከስር እየተከታተሏት ስለሆነ ይሄ መከታተላቸው ደግሞ ለሷ በጣም ከባድ ሆኖባታል። ምክንያቱም ደግሞ በፊት እንደ ቀላሉ የጀመረችው ነገር አሁን ግን መውጫታለች። በጣምም ከብዷታል። ልዑል የናቲ ወንድምም አሁን ላይ ወንድሙን እንዳገኘውና እንዲሁም ደግሞ ከኢዛና ምንም እንደማይፈልግ ነገር ግን ወንጀለኛ እንደሆነም ይነግረዋል። እሱም በጣም ይደነግጣል። ናቲ ወንድሜን አግኝቼዋለሁ ሲል እንዴት አገኘው ምን ማለት ነው በማለት በድንጋጤ ይጠይቀዋል። ከእንደገና ወንድሙ ናቲን እንዳላገኘውና ነገር ግን ደግሞ ያለበትን የሚጠቁሙ ሰው እንዳገኘም ይነግረዋል። ልዑልም በዛ ሰዓት በጣም ደስ ይለዋል። ምክንያቱም ደግሞ ናቲና ዜማዬ በህይወት የሉም ብለው የሚያምኑት አሁን ላይ ግን በህይወት እንዳሉ ያወቁት በጣም ተጨናንቀዋል። ምክንያቱም ደግሞ ያዳና አቤኔ ሙሉ በሙሉ እድልና ኢዛና እጃቸው እንዳለበትና እንዲሁም ደግሞ ተጨማሪ ሰው ማን እንደሆነ ለማወቅ እየጣሩ እንደሆንም ይህንን ስላወቁ ከዚህ ችግር መውጫ እየፈለጉ ነው። ደግሞ ዜማዬና እንዲሁም ደግሞ ልዑል አንድ ላይ ሆነው የእነሱን ሴራ ለማጋለጥ ወይም ደግሞ ወንጀለኞችን ለህግ ለማቅረብ እያሉ መሆኑ ይሄም አሳስቧቸዋል። ምክንያቱም ደግሞ ዜማዬ እስካሁን ድረስ አቤኔን ሳታገኝ ነገር ግን ደግሞ የሆነው ሁሉ